2 ዓመት ሞላው ካረፈ። ይሄንን የጅል ስራ ካንተ ውጭ ማንም ሊሰራው አይችልም። ሄኖክ ምን ያክል እንደምጠላው በደንብ አውቃለሁ። ይኸውልሽ ልጄ፣ ይሄ ነገር ምን አይነት መዘዝ ይዞብን እንደሚመጣ አልገባሽ። ቅድም እዛ ላይብረሪ ውስጥ ምንድነው ያደረግሽው? ወይ ካልሆነ ልፎክርልሽ እንዴ? አባቱ እያለ ነው እንደዚህ ማስቀር። ለዛ አይደል እንደዚህ መንገድ ላይ አስቆመኝ ማወራሽ? አንቺን ነው በደንብ የሚያዘው። ድሮም ወንዶች ስትወደዱ እንደዚህ ነው የሚያረጋችሁ። የሚያረጋችሁን ነው የሚያሳጣችሁ። ሃና፣ ለመሆኑ ምን እንዳደረግሽ ታውቂያለሽ? አንድ የፖሊስ አባል እንዴት በጥፊ ትመቻለሽ? ምን አይነት እብደት ነው? እንኳን ደህና መጣ። እንኳን ደህና ቆይሽ። እንኳን ደህና መጣ ቢቂ። ጽዬ እንኳን ደህና ቆይ። ሄሎ ጽዬ። ሰላም በላቸው፣ ቤተሰቦቼ ናቸው። አረፍ በል። ቤተሰቦቼን ላስተዋውቅ። እሳቸው አባባ በእውቀት ይባላሉ። የባለቤቴ የኪራይ አጎት ናቸው። ግን ያው ለኛ ለሁላችንም አባታችን ማለት ናቸው። እንዴት ነው የኔ ልጅ? እግዚአብሔር ይመስገን ጋሺ። እንዴት ነው? እንኳን ደህና መጣ። እንኳን ደህና ቆይ። እሷ ደግሞ ጓደኛችን እህታችን የሆነችው የሳቃችን ምንጭ ኒና ናት። ጽዬ፣ ምን ነው የቤታችን ድምቀት ማለቱን ረሳሽ እንዴ? ሁሌ እኮ እንደዛ ትኝ ነበር። ያው ላስታውስሽ ብዬ ነው። እውነት ነው። ኒናዬ የቤታችን ድምቀት ናት። እኛ እኮ ትንሽ ደብሮን ወይ ከፍቶን ውለን እሷ ከመጣች ግን በቃ ሳቅ በሳቅ ነን። አረ ጽዬ፣ እየሞቀኝ ነው። ስላወኩሽ ደስ ብሎኛል። እኔም ስላወኩ ደስ ብሎኛል። ዲያስፖራ። እሷ ደግሞ ኪያ ናት፣ የባለቤቴ የኪራይና የኔ እህት። ስላወኩ ደስ ብሎኛል። እንኳን ደህና መጣክ። እኔም ስላወኩሽ ደስ ብሎኛል። በመጨረሻም እሱ ደግሞ ውዱ ባለቤቴ ኪራይ ነው። ሰላም ኪራ፣ ስላወኩ ደስ ብሎኛል። እኔም ስላወኩ ደስ ብሎኛል። ቤኪ እንኳን ደህና መጣ። ልጆቼ እንግዳም አይደል የመጣብን፣ እንደ ሀገራችን ባህል በትሪ አድርጉትና አንድ ላይ እንብላ። እሺ። እሺ እሺ። ኪያ፣ ለምንድን ነው ግን አንቺን ረስቼ ህይወትን መቀጠል የዚህን ያህል ተራራ ይሆንብኝ? ለምንድን ነው በአንቺ ዙሪያ ያሉ ሰዎችን ሳይመቃ ነው? ለውትሮ እኮ እኔ ማለት አንድ ሰው እንደማይፈልገኝ አሳይቶኝ አይደለም። ያለመፈለግ ስሜት ከተሰማኝ ደብዛዬን አጥፍቼ የምጠፋ ቆራጥ ወንድ ነበርኩ። ግን አንቺ ላይ ሲሆን ወንድነቴ፣ ቆራጥነቴ እንደ ጉንበን ነው ጠፋ። ግን እስከ መቼ ነው እንደዚህ የምሆነው? ዮሴፍ ንቃ፣ እመን። በቃ አሁን ያስከው መንገድ የትም አያደርስ። ክብርን ነው ዝቅ የሚያደርገው። በቃ ራስን ሁን። ስራ ላይ ብቻ ትኩረት አድርግ። ለራስህ እያመራ ቀላል እንደሆነ አሳምነው። በቃ አሳምነው። ቀላል ነው አይደል ኪያ መርሳት? አዎ በል። በቃ አትፍራ። በቃ በአንድ አጋጣሚ የተዋወካ ሴት ናት። አለቀ በቃ። አዎ በል በቃ። ዮሴፍ በቃ ወደ ራስ ተመለስ እኮ እያልኩ ነው። ቆይ ግን እኔ ለምንድን ነው ማትፈልግኝን ሴት የፈለግኩት? ለምንድን ነው የኔ ከማትሆን ሴት ላይ ወስዶ እሷ ላይ ጣለኝ? ለምን? የአማርኛ ያልከኝን
ነው የሰራው። እንግዲህ እንዴት ናፍቆኝ ነበር መሰለሽ። ታስታውሳለህ ድሮ እንዴት ናፍቆኝ ነበር መሰለሽ ይሄ ምግብ። ታዲያ እንዴት ነው የጆሃ ምናምን ቀረ እንዴ? ጥላችን አልጀመራችሁም? አይ እኔ እዚህ ጋር እበላለሁ። ችግር የለውም። እንዲመቸኝ ነው። እራኩኛ ከፍ ብለሽ ቁጭ በይ። እኔን አታስቸግሪ። እንጀራው እና የት ሀገር ነበር? ምንም አላመጣም። ሲልቨር ስፕሪንግ ሲልቨር ስፕሪንግ። ጥሩ ነው ጥሩ ነው። ሲልቨር ስፕሪንግ ግን ታውቂያለሽ ወይ? ያ ዋት ሲልቨር ስፕሪንግ? እንዴት ነው ታዲያ? ሽቶ ምናምን አላመጣህም? ቆንጆ ሽቶ ይዤልሽ መጥቻለሁ። ተዘጋጅ። እሺ ልጄ። እና የውጭ ሀገር ኑሮ እንዴት ነው? ምንም አይልም አባባ። ያው መቼም እንደ ሀገር ቤት አይሆንም አይደል? እሱ እውነትህን ነው። ማን እንደ ሀገር? ሁሉም ነገር ደስ የሚለው በሀገር ሲሆን ነው። ግን እኮ አባባ በእውቀት እዚህ እኮ ምንም ደስ አይልም። ምቾትና ድሎት ያለው እዛ ነው። እዚህ ኢትዮጵያ ውስጥ ምን ደስ ይላል ብለው ነው አባባ። ደግሞ አንዳንድ ሰው እኮ በሆነ አጋጣሚና እድል ቀንቶት ከዚህ ሀገር ከወጣ በቃ ገና ዓመት ሳይሞላው እኮ ቲክቶክ ላይ መኪና ነው፣ አይፎን 70 ነው፣ ወርቁ ነው፣ ሁሉንም እያፖሳሰቱብን እኮ በቃ ምቾት በምቾት እዛ ነው አባባ በእውቀትዬ። ለመሆኑ ከኢትዮጵያ ከወጣ ምን ያህል ጊዜ ሆነ? ኦልሞስት 14-15 ዓመት። ብዙ ጊዜ ሆነሃል። ኪራዬ ብታይ እኮ ቤኪ ልጅ እያለን አይደለም እና ወደ ውጭ ሄዶ ሊኖር አዲስ አበባ ራሱ ይዘው ሲመጡ እያለቀሰ ያስቸግር ነበረ። ታዲያ ያ ልጅ ነው ከ14 እስከ 15 ዓመት ድረስ ውጭ የቆየው ቢባል ማን ያምናል? እውነት ነው እፂ። ለእኔ ከሀገሬ ከቤተሰቦቼ ከገጠሬ ጥሎ መውጣት እንዴት ከባድ ነበር መሰላችሁ። ግን ምንድነው ከኢትዮጵያ ከመውጣቴ በፊት አዲስ አበባ ለ2 ዓመት ቆይቼ ነበር። ያኔ ነው ከቤት ርቆ መኖርን ለመለማመድ እድል ያገኘሁት እና አሜሪካ ከገባሁ በኋላ ብቸኝነትን ለመለማመድ ጊዜ አልፈጀብኝም። ሰው ቤቱ አልሞላለት ሲለው ነው ውጭ ማየቱ። ቤቱ ሙሉ ቢሆንለት መቼስ የውጭ ነበር ብለህ ነው? አይ አባባ በእውቀትዬ አንተ እኮ ቲክቶክ ስለማታይ ነው እንጂ ቲክቶክ ተጠቃሚ ብትሆንማ በሊቢያ አድርጌ ለዛውም በእግሬ ከዚህ ሀገር ካልወጣው ነበር የምትለው። ያለውን ነገር ስለማታይ ነው። እንደው ለየትኛው እድሜ ብዬ ነው ምቾት ፈልጌ ሀገርን ጥዬ የምወጣው? ውይ አባባ በእውቀትዬ አንተ እኮ የሽበት ነው እንጂ ትልቅ ሳያስመሰለ ገና አንድ ፍሬ ልጅ እኮ ነህ። ትዝ ይልሃል አጎትህ ወደ አዲስ አበባ ይዞህ ለመምጣት ምን ያክል እንዳስለመንከው ብታዩ። እሱን እዚህ ለማምጣት አጎቱ አብሮት መጣና ለአንድ ቀን ሊያድር የነበረውን ሳምንት ሙሉ ነው አብሮት የከረመው። ከዛ ግን ያኔ ማላምን ብሎ ቤተሰቦቹ ተደምረው አንድ ላይ ሆነው ነው ያሳመኑት። ቆይ ግን ሁሉም ልጅ እኮ ወደ ከተማ መምጣት ነው የሚፈልገው። እንዴት አንተ ወደ ከተማ መምጣት ትጠላለህ? በልጅነታችን ከኛ መለየት አይፈልግም ነበር። ከሁላችንም ፈሪው እሱ ነበር። እኔ የምልህ ግን ቤኪ አጎትህ እንዴት ነው? 2 ዓመት ሞላው ካረፈ። ውይ በጣም አዝናለሁ። እሺ ቤኪ አይዞክ። አሁን ምን ልታደርግ መጣ? ቤቲ ይሄን አሰልቺ ጥያቄ ሁሉ አትጠይቂኝ አላልኩሽ እንዴ? ይኸውልህ ባለቤቴ ተኝቷል፣ አትረብሸው። አሁን መናገር የምትፈልገው ነገር ተናገርና ከዚህ ውጣ። ሄኖክን ለማየት ነው የመጣሁት። የሆነበትን ነገር ሁሉ ሰምቻለሁ። አሞን ዝም ብለህ ስተኝ ሞኝ ነው እንደሚመስልህ? እዚህ ነገር ውስጥ ያንተና የበላይ እጅ እንዳለበት የማላቅ ነው የሚመስልህ? ቤቲ እውነትም ሞኝ ነሽ። እኔ እንደዚህ አይነት የጅል ስራ የምሰራ አይመስልሽም? እኔ ደግሞ አንድ እውነት ልንገርህ፣ ይህንን የጅል ስራ ካንተ ውጭ ማንም ሊሰራው አይችልም። ሄኖክን ምን ያክል እንደምጠላው በደንብ አውቃለሁ።
ሄኖክን በጥላቻ ለማየት ደግሞ ካንተ የተሻለ ምክንያት ያለው ሰው ያለ አይመስለኝም። አዎ ሄኖክን እጠለዋለሁ፣ ግን ይኸውልሽ እኔ አማን ነኝ። ከኋላ ማንንም አላጠቃም። ሄጄ ፊት ለፊቱ ነው የማጠቃው። ሄኖክን መጉዳት ቢኖርብኝ እንኳን ከኋላ ሄጄ አላጠቃውም። አማን፣ እንደ ወንድ ማውራት ብቻ ወንድ ልጅ አያስብልም። ከዚህ በፊት ምን አይነት ነገሮችን ስታደርግ እንደነበር በደንብ አውቃለሁ። እሺ ምንድን ነው የምትመካከሩት? መሞት አለመሞቴን ነው ለማረጋገጥ የመጣው? ይሄው በህይወት አለሁ። እንደዚህ የሆነ ስላየው በጣም ደስ ብሎኛል። እንደሰማሁት በጣም የተጎዳ መስሎኝ ነበር። ልክ ነህ። እስኪ ሌላ አማራጭ ፈልጉ። እንዴት ብንገለው ነው የተሻለ የሚሆነው? እንዴትስ ብንገለው ነው አፈር ልሶ የማይነሳው ብላችሁ እስኪ ተወያዩ። አይሻልም እንደዛ? ወይ ደግሞ ለምን እንደዚህ አታደርጉም? መርዝ ምናምን ለምን አሰጡኝ? እሱ የተሻለ ሀሳብ አይመስላችሁ? ሄኖክ እባክህ ዝም በል። እንደዚህ ማውራት እኮ በዚህ ሰዓት የለብህም። ቢያንስ የጭንቅላት ቁስል እስከሚያገግም ድረስ እረፍት ማድረግ አለብህ። ጭንቀት ውስጥ መግባት የለብህም ተብልሃል። እያት እስኪ እኔን ተንከባካቢ ሚስት እንዴት ትሪት እንደምታደርገኝ እያያችሁ ነው። ሄኖክ እባክህን አሁን ግባ እናተኛ። በዚህ ሰዓት እረፍት ነው ማድረግ ያለብህ። ሰዓቱ እንደዚህ የምትሆንበት አይደለም። አማን እዚህ ቁጭ ብሎ እኔ ገብቼ ልተኛ? አሁን ገና ስለምን እንደምትመካከሩ ገባኝ። እኔ ገብቼ ልተኛ ስል በትራስ አፍናችሁ ልገሉኝ አይደል? እኔ እኮ አማን የጀመረውን ስራ መቼ ነው የሚጨርሰው ብዬ ሳስብ ነበር። አሁን ገና ነው የገባኝ። ሰማኛለህ ሄኖክ፣ እዚህ የመጣሁት ይሄ ነገር የኔም ጥያቄ ስለሆነ ነው። ማን እንደመታ ማወቅ ስለምፈልግ። በጣም ትችሉበታላችሁ። መቼስ አቶ በላይ ነው አይደለ እንደዚህ አድርጉ ብሎ የነገራችሁ እንጂ መቼም ይሄ ቂል የሆነ ጭንቅላታችሁ እንደዚህ አይነት ሀሳብማ አያመነጭም። ሄኖክ ከዚህ በላይ ብዙ ክፉ ነገር አትናገር። መቼም ቢሆን እኔና ማን አንድ አይነት አስተሳሰብ እንደሌለን በደንብ ታውቃለህ። ሁለታችሁ እኮ የሚለያችሁ ጾታ ብቻ ነው እንጂ አስተሳሰባችሁ ሁለታችሁም የዘገመ ነው። አሁንም እነግርሃለሁ፣ ጸብ ለማንም አይጠቅምም። ለሌላ ጠላት ክፍተት እየሰጠን ያለ ነው። አዎ ሄኖክ እመነኝ፣ አንተ ላይ እንደዚህ ያደረገውን ሰው እናገኘዋለን፣ ከዛም ዋጋውን እንሰጠዋለን። የማንንም ድጋፍ አልፈልግም። እኔ ለራሴ አላንስምሽ። ሄኖክ እባክህን ያን ቀን ምን እንደተፈጠረ ንገረኝ። አማን አሁን ከዚህ ቢቀጥ ብሎ ውጣ። አማን አሁኑኑ ከዚህ ውጣ። እንዴ አይታየም እንዴ? በጣም እያመመው ነው። ከዚህ በላይ ልታናደው አይገባም። ውጣ። አቶ በላይ ሁሉንም ነገር ማወቅ ይፈልጋል። እሱ ነው እዚህ ልኮ ሁሉንም ነገር እንዳጣራ ይላክ። አልገባኝም። ቆይ ምንድነው የምትፈልጉት? ድራማ መስራቱ ሲሽ ቆይ ለምን አስፈለገ? ይሄንን ያደረጋችሁት እኮ እናንተ። ይኸውልህ ሄኖክ፣ እኔም ሆነ አቶ በላይ ይሄን ነገር አላረግ ነው። ሊዘርፍ የፈለገው ሰው ከሆነ ያደረገው አላውቅም፣ ግን እኛ እንደዚህ አይነት የሞኝ ስራ እንሰራ። በጨለማ እኔን አለመግደል ሞኝነት ሆነባችሁ አይደል? ለወደፊቱ ግን እኔ እንድሞት ሚስማር ባለው ዱላ ምቱኝ፣ ከዛ አልተርፍ። ሄኖክ የማይባል ነገር ማውራትህን አቁ። ያ መርማሪ እንዲሁም መከራችን እያሳየን ነው። እንደዚህ አይነት የሞኝ ስራ ሰርተን ጥርስ ውስጥ ምንገባ ይመስላል እንዴ? ስለዚህ ያን ቀን ምን እንደተፈጠረ ንገረን፣ እኛ ለማወቅ ይረዳናል። አማን እኔ ምንም የማውቀው ነገር የለም። አሁን ከዚህ ሂድልኝ። አማን በቃ ከዚህ ሂድ። እንዴ በዚህ ሁኔታ አታዩም እንዴ? ምንም ነገር ማውራትን መናገርም አይችልም። እሺ ሄዳለሁ፣ ግን ተመልሼ እመጣለሁ። የተፈጠረውን ሁሉንም ነገር ትነግረኛለሽ። እንዳትነኪ። ያንቺ መንካት እኔን አለርጂክ ብቻ ነው የሆነብኝ። እንዳትነኪ። አባ ተረጋግተህ ተቀመጥ። በቃ አማን እኮ ነገሩን ሊያጣራ ሄዷል አይደለ? የሆነ ነገር ይዞ መምጣቱ አይቀርም። ይኸውልሽ ልጄ፣ ይሄ ነገር ምን አይነት መዘዝ ይዞብን እንደሚመጣ አልገባሽም። በአንድም ሆነ በሌላ መንገድ የሄኖክ መደብደብ ላሰብነው ነገር መሰናክል ነው የሚሆነን። እቅዳችን እንዳናሳካ ነው የሚያግደን። እንዴት አባዬ? ምክንያቱም ደግሞ ያ መርማሪ ወንጀሉን ከኛ ጋር ማያያዙ የማይቀር ነው። አታስብ አባዬ፣ ይሄን ነገር ያደረገው ማንም ይሁን ማን ማግኘታችን አይቀርም። ማን ሊሆን ይችላል? አላማውስ ምንድን ነው? ሄኖክን መዝረፍ ወይስ ለእኛ መልእክት መላክ? አይ እንደዛ እንኳን አይመስለኝም አባዬ። ሊዘርፈው የሚፈልግ ሰው ቢኖር ኖሮ ጭንቅላቱን ብቻ መቶት የሚሄድ አይመስለኝም። እንዴ ስልኩ፣ ዋሌቱ፣ ሁሉም ነገር እኮ እንዳለ ነው። ትክክል ነሽ። የኔም ሀሳብ እሱ ነው። እሱን መግደል የፈለገ ሰው ወይ ከኛ ጋር ወይ ከሱ ጋር ጠላትነት ያለበት ሰው ነው። አባ እኔም ማስበውን እያሰብክ ነው እንዴ? ማንን እያሰብሽ እንደሆነ አውቃለሁ፣ ግን ደግሞ እሱ ሊሆን አይችልም።
ለምን አይሆንም አባዬ? ሁለታችንም ቢሆን ተመሳሳይ ጠላት ነው ያለን። እኛም ሄኖክም ቢሆን ተመሳሳይ ጠላት ነው ያለን። እሱም ደግሞ ኪሩቤል ነው አይደለ? ኪሩቤል እንደዚህ አይነት ሰው አይደለም። በእርግጥ ግልፍተኛና ተናዳጅ ሰው ነው። እሱ ማድረግ ቢችል ቀጥታ ያደርገው ነበር እንጂ ማታ ጠብቆ አጥቅቶት ሊሰወር አይችልም ነበር። እስኪ ለማንኛውም አማን ሲመጣ ሁሉን ነገር ማረጋገጥ እንችላለን። ያጠፋን ይመስለኛል። እንዴት አባ? ሄኖክና አማን እሳትና ጭድ ናቸው። ለአንድ ደቂቃ እንኳን አብሮ መቆም የሚችሉ ሰዎች አይደሉም። ሄኖክ ማን እንደመታው ቢያውቅ እንኳን በፍጹም ለአማን ሊነግረው አይችልም። ግን አባ አማንን ታምነዋለህ? ያንን ሁሉ ነገር እኛ ላይ ካደረገ በኋላ ደግሞ ይህንን የሚያደርገውን ቢሆን አንተን ለማስጠመድ መሆኑን በምን እናውቃለን? አማን እንደዚህ አይነት ድፍረት የለው፣ ፈሪ ነው። እኔ ላይ አንድ ነገር ሊያደርግ ቢችል እንኳን ምን ላደርገው እንደሚችል ጠንቅቆ ያውቃል። ስለዚህ አያደርገውም። ቢሆንም አባ እኛ አማንን ማመን የለብንም እንዴ? አሁንም ቢሆን የሱ ህይወት አደጋ ላይ ከወደቀ እኛን አሳልፎ መስጠቱ አይቀርም። አማን ውሻ ነው፣ ታማኝ ሳይሆን ተናካሽ ውሻ። እኔም አሁን የምፈልገው ይህንን ተናካሽ ውሻ ነው። አጥንት እየጣልኩለት የፈለግኩትን ሰው ላስነክሰው የሚችል ውሻ። አይ አባዬ አትሳሳት። አማን እብድ ውሻ ነው። እብድ ውሻ ደግሞ ተመልሶ ባለቤቱን ሊነክስ ይችላል። ልክ ነሽ። እኔ ጋር ማርከሻዋል። እሺ ጎረምሳው እጅ ከምን? ምንም አዲስ ነገር የለም። እሱ ምንም የሚያውቀው ነገር ያለ አይመስለኝም። ሁሉንም ነገር እኛ እንዳረግ ነው የሚያስበው። ሄኖክ ብልጥ ልጅ ነው። እሱን ማመን የለብንም። ምን እያልክ ነው አባዬ? ሄኖክ ማን እንደመታው ያውቃል እያልክ ነው እንዴ? ይኸውልሽ ልጄ፣ ውሃ ስታየው ያንቺን መልክ ያሳይሻል እንጂ የእሱን መልክ በፍጹም አያሳይሽም። ስለዚህ በጣም ተጠራጣሪ መሆን አለብሽ። ምንድን ነው ያደረግሽው? ደግሞ ምን አደረግኩኝ? ቅድም እዛ ላይብረሪ ውስጥ ምንድን ነው ያደረግሽው? ስለ እነዛ ድርዮች ነው የምታወሪው? ገብተሽ ምንድን ነው ያልሻቸው? መስኪ ምን ያክል የዋህና ጨዋ እህት እንዳለች ነገርኳቸው። ቀልዱን አቁሚና እውነቱን ንገሪ። እኔ እንዳልሰደብኳቸው ልትነግሪያቸው አልነበር የገባሽው? ገብተሽ ምንድን ነው ያደረግሽው? ነገሩን ሁሉ እኮ አበላሸሽው። አንቺ ግን የምርሽን ነው? ለእነዛ ቂጣቸው ለጣሉ ድርዮች ብለሽ እኔ ትሽ ላይ እንደዚህ የምትጮኸው? ቆይ ይህን በማድረግ ምንድን ነው የምትጠቀሚው? እኔ ምንም ያደረኩት ነገር የለም። ድጋሜ አጠገቤ እንዳይደርሱና የሚለፋደዱትን ነገር እንዲያቆሙ ነው የነገርኳቸው። በአንቺ ምክንያት አሁን ምንም ነገር ብላቸው አያምኑኝ። ያሬድ በጣም ነው የጠላኝ። አረ ሳባ እፈሪ። አንድ የማይረባ ዱርዬ ተጣላይ ብለሽ ነው እንደዚህ የምታዝኘው? ለምንድን ነው እንደዚህ የምታደርጊው? ይህን በማድረግሽ ያዝናናሽን? እሺ ቢያንስ እህት እንዳለሽ እንኳን ለምንድን ያልነገርሻቸው? እንደዛ ካደረኩማ ድራማው አበቃ ማለት ነው። ብታይ ልጁ ሲናደድ ሳይ እንዴት እንደሚያስቀኝ ሳየውማ ሳቄን መቆጣጠር ሁላ ነው የሚያቅተኝ። በጣም ነው እሺ የምታሳዝኝ። አንቺ ሳባ የእውነት ለነሱ ብለሽ እኔ እህትሽ ላይ እንደዚህ ያዝሽ? እኔ እኮ አንቺ በጣም ስለምወድሽ ልጠነቀቅልሽ ስለፈለግኩ ነው እንደዛ ማደርገው። ቆይ የማንም ዱርዬ ሲጫወትብሽ ዝም ብዬማ ይመስልሻል? እና አንተ ጋር ህይወት ውስጥ ምን አዲስ ነገር አለ? እኔ ጋር ምንም ነገር የለም ጽዬ። ያው ወደ ሀገር ቤት መመለስና አንቺን ማግኘቴ ብቻ። እኔ ግን በእውነት የረሳኝ ነበር የመሰለኝ። የሚሞት ሽማግሌ አይርገምህ፣ የሚያድግ ሕፃን ልጅ አይጥላህ ሲባል አልሰማሽም? አረረ ጭራሽ አባባሉም አልተረሳህማ። አንተማ ከሀገር ወጥተህ ነበር እንጂ በጭራሽ ኢትዮጵያዊነት አልለቀቀም እንዴ? አዋ ምንም ቢሆን እኮ ደሜ ሀበሻ ነው። ወይ ካልሆነ ልፎክርልሽ እንዴ? አባቱ እያለ ነው እንደዚህ የሚያስቃት እንዴ? እዚህ ጋር ቆመ ልፎክር ነው ጭራሽ። ግድ የለሽም ልፎክር። አሁንማ አደግክ፣ በቃ አይናፋርነትህም ለቀቀክ አይደል? አው እባክሽ ጽዬ፣ ማደግ ደጉ ስንት ነገር ያሳይሻል መሰለሽ። አንቺስ ግን ትምህርትሽ እንዴት ነው? አይ እሱን እንኳን ሌላ ጊዜ እናወራዋለን። በጣም ሰፊ ታሪክ ነው ያለው። ድሮ እኮ አስታውሳለሁ ጽዬ፣ ትምህርትሽን ምን ያክል እንደምትወጂ ታስታውሻለሽ? አሞሽ ሁላ እኮ አትቀሪም ነበር። አዎ እንደ መማርና እንደ ማወቅ ምን የሚያስደስት ነገር አለ? ቢሆንም ጽዬ ያንቺ እኮ ይለየ ነበር። ታስታውሻለሽ? እንደዛ አሞሽ ሁላ ትምህርት ቤት አትቀሪም ነበር። እኔ ግን ትንሽ የሆነ ነገር ካመመኝ እቤቴ ነበር የምተኛው። ብለክ ነው? አዎ ነበር። ምንድን ነው? እስኪ አመሰግናለሁ። እሺ የኛ ሴፍቲ ኔት
አይደለም ቅጠል ለምን ግንድ ተሸከማ ዞር ምን አባ ገባ? አረ መንገድ ላይ ቆመን ቀረን። በቃ ና እንሂድ። እና ደግሞ ሳልነግርሽ ባለቤትሽ እንዴት ያለ ጥሩ ሰው ነው። በጣም ደግሞ ገና ቀርበህ ስታየው ምን ያህል እንደምትግባቡ ሳልኩት። ከሱ ጋር ብዙ ቀናቶችን ማሳለፍ ፈልጋለሁ። አታስብ ይሆናል። አሁን በልና እንሂድ። ብለህ ቤቴ ድረስ ዘው ብለህ መጣ። አንድ ሰው ቤት ሳይጋበዝም ሆነ ሳይጠራ መምጣት ነውር መሆኑን መቼም በደንብ ታውቃለህ አይደል? መነጋገር አለብን። ለዛ ነው የመጣሁት። ስለ ባህላችን እኔ ላስረዳ እንጂ አንተ ልትነግረኝ አትችልም። ምንድን ነው የምንነጋገረው? እኔ ጥቅም የሌለውና እርባና ቢስ ንግግር መነጋገር አልወድም። ለማይረባ ነገር ከሆነ የመጣው የኔንም ያንተንም ጊዜ ባታባክን ጥሩ ነው። እየተጓዝክበት ያለው መንገድ ትክክል አይደለም በላይ። አሁንም ቢሆን ባንተ የበቀል ወላፈን እየተገረፉ ያሉ ሰዎች ብዙ ናቸው። የምጓዝበትን መንገድ ማውቀው እኔና እኔ ብቻ ነኝ። ማንም ሰው ትክክል አይደለም ብሎ አቅጣጫን ሊያስቀይረኝ አይችልም። እስቲ አንድ ጥያቄ ልጠይቅ። በአንድ መርከብ ላይ ከካፒቴኑና ከተሳፋሪው የመርከቧን አቅጣጫ የሚመራው ማን ነው? ለምን እንደዛ እንዳልከኝ ገብቶኛል። ለጥያቄ መልስ ስጠኝ። እሱማ ካፒቴን ነው። የኔ ህይወት መሪ እኔ ነኝ። አንተና ሌሎች መሰሎቹ በጊዜያዊነት እኔን ለማናወናር የተጫናችሁ ተሳፋሪዎች በጊዜ ሂደት የምትረሱ ተሳፋሪዎች ናቸው። በላይ እኛ ሁለት ፀጉር አበለነ ትልልቅ ሰዎች ነን። እነዚህ ልጆች ደግሞ ብዙ ህይወት ይቀራቸዋል። እባክህን በበቀል ተነሳስተህ ህይወታቸውን አታጨልም። ለአንዴና ለመጨረሻ ጊዜ ይቁም። በጣም ሞኝ ነህ በእውቀት። እስከ ዛሬ ድረስ ስለፋበት የኖርኩት ነገር ሊሳካ ሲቀረብ ትቼው ወደ ኋላ የምመለስ ሞኝ ይመስልሃለሁ? እሺ ቆይ ለየትኛው እድሜ ነው እንደዚህ የምትለፋው? ሌላ ቢቀር ሌላኛውን እንኳን አትፈራም? ሞት እኮ አለ። ለዛም ነው ሳልሞት ሀቄን ለማስመለስ እየለፋው ያለሁት። እና ለአንተ ሀቅ ሲባል ምንም የማያውቁ ሰዎች እየጎዳህ መኖር ነው የምትፈልገው? እሱን ነው የምትመርጠው? ያኔ ሚስቴ በሞት ጣር ስር ሆና እነሱ እግር ስር ተደፍቼ ስለምን ያገኘሁት ነገር ምን ነበር? አየህ፣ ምንም የለም። ሚስቴንም ሞት ፈረዱባት፣ ልጄንም አለናት እንዳሳድግ ፈረዱብኝ። እዚህ ውስጥ ኪሩቤል ምን አጠፋ? ልጆቹስ ምን በደሉ? አባታቸው ስላደረገው ጥፋትም ሆነ በደል ምንም ያውቁት ነገር የለም። ለምን ያለ ኃጢአታቸው ይቀጣሉ? አየህ፣ የአባት ዕዳን ልጅ መክፈል አለበት። ለልጄ የተሻለውን ነገር እሰጣታለሁ። ኪሩቤል በእኔ ሀብት እስካሁን ድረስ ተንደላቆ ኖሯል። አሁን ግን ይበቃዋል። ሰው እንዴት ያልበላውን ትፋ ይባላል? ይሄ ነገር ለሁላችንም አይበጀንም። ሁሉን ነገር ተን በሰላም ብንኖር ነው የሚበጀን። ይሄ ቀልድ ነው። እኔ እኮ በላይ ነኝ። መቼም አንድ ነገር በጅምር ትቼ እንደማላቅ ጠንቅቀህ ታውቀኛለህ። ቆይ ምንድን ነው የምትፈልገው? ነገር ሲደጋገም ሬት ነው የሚለኝ በእውቀት። ጊዜን በከንቱ እያቃጠልክ ነው። አንተም በከንቱ ነው እዚህ ድረስ የለፋው። እመነኝ፣ ይሄ ነገር መጨረሻው ጥሩ አይሆንም በላይ። እሱንም አውቃለሁ። መጨረሻችሁ ጥሩ አይሆንም። ህይወታችሁን እንዳልነበረ ነው ማደርገው። በምታደርገው ነገር ትጸጸትበታል። በላይ የሚያደርገውን ነገር አስቦበትና አቅዶ ነው የሚያደርገው። እንደ ልጅ ለማስፈራራት መሞከር ሞኝነትን ነው የሚያሳየው። አሁን እርምጃዬን ጀምሬያለሁ። ወደ ኋላ አልመለስም። ሁላችሁንም ዋጋ አስከፍላችኋለሁ። ለዚህ ደግሞ ተዘጋጅታችሁ ጠብቁ። አባዬ ማን ነበር ደግሞ ከቤት ሲወጣ ያዩት? በእውቀት ነው፣ የኪሩቤል አጎት። እንኳንም ቀደም ብዬ አልመጣሁ፣ ታርፌያለሁ። አልገባኝም። ቢያይሽ ምን የሚፈጠር ነገር አለ? ከእሱ ጋር የሚያገናኛችሁ ነገር አለ እንዴ? አይ አባ፣ ምንም የሚያገናኝን ነገር የለም። እንዲሁ ባያይኝ ጥሩ ነው ብዬ ነው። ማለቴ
ያንተ ልጅ መሆኔን ማንም ሰው ባያውቅ እኮ ጥሩ ነው አይደል? ልክ ነሽ ልጄ። እንደዚህ ብልህ ስትሆኚ ደስ ይላል። እኔ ብዙ ጠላቶች አሉ። ጠላቶቼ ደግሞ እኔን በተለያየ መንገድ ነው የሚያጠቁም። እኔን ለማሸነፍ አንቺንም መጠቀሚያ ሊያደርጉሽ ይችላሉ። አታስብ አባዬ፣ እኔ ሁሌ የምጠነቀቃለሁ። አንተ መጨነቅ የለብም። ግን ምን ፈልጎ ነው እዚህ የመጣው? እንደተለመደው ቤተሰቦቼን ተዋቸው ብሎ ሊማጸን ነው የመጣው። ልፋ ቢለው ነው እንጂ እኔ በላይ አንድ ነገር ከጀመርኩኝ ወደ ኋላ እንደማልል ጠንቅቆ ያገኛል። እድሌን ልሞክር ብሎ ነው የመጣው። ወይ ጉድ! የደረሰብህን በደል እያወቀ አይኑን በጨው አጥቦ መምጣቱ በጣም ያስገርማል። የእኔ በቀል የሚያቆመው ያንን ቤተሰብ ካቃጠለ በኋላ ነው። አታስብ አባዬ፣ ያንን ቤተሰብ በቅርቡ ብትንትኑ እናወጣዋለን። ምክንያቱም የቆሰለን ጎሽ ማሸነፍ ከፈለግ ከፊት ለፊቱ ሳይሆን ከጎኑ ነው ቆስሉን የምትነካው። 50 ቢወለድ 50 ነው ጉዱ፣ ከተመረቀ ይበቃል አንዱ የተባለው እኮ እንደ አንቺ ስላለችው እሳት የበላች ልጅ ነው። አባዬ፣ ይህን ጥበብ የተማርኩት እኮ ካንተ ነው። እኔ ውስጥ የዋህነት የለም፣ ለማንም ማራራ። በቃ እስቲ የሚበላ ነገር ካለ አምጪን እንብላ። አንቺን ሳይሽ እኮ የመኖር ጉጉቴ ራሱ ይጨምራል። እሺ አባዬ፣ እመጣለሁ። በቃ እኔም ማርፈው ባንቺ ነው። እንዴ ምን ሆነሽ ነው? ቆይ እንደዚህ የተጣደፍሽ የምትሄጂው? ወይኔ ብታይ፣ እኔማ የሆነ ሁነኛ ወሬ አግኝቼ እኮ እሱን ልነግርሽ ነበር የመጣሁት። ቆይ አንቺ ወዴት እየሄድሽ ነው? እኔማ ሱቅ ካርድ ልገዛ ነበረ። በኋላ ትገዣለሽ። በቃ ይልቅ አሁን ቁሚና ወሬው ልንገርሽ። ምን ተፈጥሮ ነው? ቆይ ምንድን ነው የምትነግሪኝ? ብታይ፣ ከትናንት ወዲያ ማታ ሄኖክን የሆኑ ሰዎች ማጅራቱን ጧ አደረጉታል። ምን? ማን ነው እንደዛ ያደረገው? እኔ ምን አውቃለሁ፣ ብቻ ግን ሌቦች ይመስሉኛል። መቼስ በዛ ሰዓት ማን ሊሆን ይችላል? እሱ ግን ደህና ነው? ተርፏል? ቆይ ምን ወሰዱበት? ተርፏል። ግን ደግሞ ምን ዋጋ አለው? ያልጋ ቁራኛ ሆኖ ተኝቶልሻል። አይናገር አይጋገር። በዛ ላይ ምንም ነገር አልወሰዱበትም አሉ። እኔ ግን ሳስበው ማን እንደሚመስለኝ ታውቂያለሽ? የኢሴማ ማህበር ሳይሆን አይቀርም። ኢሴማ ደግሞ ማን ነው? የኢትዮጵያ ሴቶች ማህበር ነው። መቼስ እሱ የስንት ሴት እንባ እንዳለበት ታውቂያለሽ። ራህና በፈጠረሽ ታይ፣ በሰው መደብደብ አትሳቂ። በኋላ ይሳቁበት ይደርሳል። አራት ታስቢ አይደርስም። እኔ ደግሞ ግምቴን የተናገርኩት። ቆይ ግን ማን ነገረሽ ይሄንን? እባክሽ እኔማ መመታቱን ነው የሰማሁት። ግን ያው ከተመታ ያልጋ ቁራኛ መሆኑ አይቀርም ብዬ እኮ ነው። አንቺ ወረኛ፣ በኋላ በኪያ ፊት ይሄን ነገር እንዳታወሪ። አላየንም፣ አልሰማንም። አላን አልናገርም። አልናገርም ስልሽ ለዛ አይደል እንደዚህ መንገድ ላይ አስቆሜ የማወራሽ። አንቺን ነው በደንብ መያዝ ያለብኝ። አንቺ ለኔ ወደ እነሱ መቅረቢያ ድልድይ ነሽ። ግን እኛ ባንነግራት እሷ መስማቷ ይቀራል ብለሽ ነው? ቆይ አንቺ ግን ማን የነገረሽ? እኔማ መርማሪው ነው ስለ ሄኖክ መመታት የነገረኝ። ግን ደግሞ ኪያ ብትሰማ ምንም የሚፈጠር ነገር ያለ አይመስለኝም። እሱን አላቀልሽም፣ ግን ብቻ ከኛ መስማት የለባትም። ሰምተን እንዳልነገርናት ካወቀች ደግሞ ሌላ ችግር ነው የሚፈጠረው። ለእሱ አታስቢ፣ ምንም አትልም። እንደውም ስለ እሱ ባለመናገራችን ነው ደስተኛ የምትሆነው። ጠላቶችን የማጠፋበት ጊዜው ቅርብ ነው። ጊዜው ደርሷል። ትዳሬን በትነውማ የከተማ ከርታታ አድርገውኝማ አይቀሩም። ኧረ እኔ በቃ ወደ ቢሮ እንግባ። እንዴ ቆመን ቀረን እኮ። እንዴ ካርዴን ሳልገዛ? ችግር የለውም፣ በቴሌ ብር ልክልሻለሁ። ከዛ አንቺ ካሹን ትሰጭኛለሽ። እሺ በቃ አዋዋላሽን ካጠናው አንቺ መያዝ ለእኔ ቀላል ነው። ይሁንሽ ገራ ሀገር ቢጤ ነሽ። አባባ በእውቀት እንደምን አለ? እንደምን አለ መርማሪ? ይመስገነው ፈጣሪ አለን። እባክህ ተቀመጥ። ምን ነገር ጣለ? እዚሁ አቅራቢያችሁ ነበርኩ። ምርመራችሁ ምን ላይ እንደደረሰ ለመጠየቅ ስለፈለኩ ነው። አቶ በእውቀት፣ እኛ ምርመራችንን አጠናክረን እየቀጠልን ነው። አንዳንድ ሰዎች ግን ነገሩን ትንሽ ውስብስብ ቢያደርጉብንም እኛ ግን በቻልነው መጠን ነገሩን ለማጣራት እየሞከርን ነው። አቶ በላይን አስራችሁት ነበር አይደለም? እንዴት ከእስር ቤት እንደተፈታ ሊገባኝ አልቻለም። አቶ በላይ የተከሰሰው የውሸት የሞት ሰርተፍኬት በማሰራቱ ነው። ህጉ ደግሞ ወንጀለኛ ነህ ብሎ የሚያምነው በማስረጃና በምስክሮች ላይ ተመርኩዞ ነው። አቶ በላይ ደግሞ የሞት ሰርተፍኬት ማሰራቱንና ለኪሩቤልም ደግሞ ይህ ሁሉ ወጥመድ ውስጥ ማስገባቱን ምንም አይነት ማስረጃ አላገኘንም።
ስለዚህ ለዛ ነው በዋስ የተለቀቀው። እንዴት ነው ማስረጃ የለም ማለት? ይሄ እኮ ዓለም ያወቀው ፀሐይ የሞቀው እውነት ነው። ይገባኛል። ነገር ግን ህግ ተጨባጭ ማስረጃ ካላገኘ ምንም አይሰራም። ስለዚህ እኛ ምን ማድረግ እንችላለን? እውነት ተደብቃ ተራ ማስረጃ የገነነበት ዓለም ውስጥ መኖራችንን ሳስበው በጣም ያመኛል። እውነቱን ለማውጣት የተቻለኝን በሙሉ ነገር እያረኩኝ ነው። መርማሪ እባካችሁን አንድ ነገር አድርጉና ቤተሰቦቼን አድኑልኝ። አልገባኝም አቶ በእውቀት፣ ቤተሰባችሁን ችግር ላይ የሚጥል ምን ነገር አለ? ማለቴ ለምን የዚህን ያህል ፍርሃት ውስጥ ልትገባ ቻልክ? ያው መርማሪ ምን መሰለ፣ አቶ በላይ ወንጀሉን ከመፈጸሙ በፊት የኪሩቤልን ንብረት በራሱ አድርጎት ነበር፣ በራሱ ስም አዙሮት ነበር። እና ነገሩ እኮ አሁን በህግ የተያዘ ነገር እኮ ነው። በዚህ ልክ መፍራትና መረበሽ በዚህ ብቻ አይመስለኝም። ነገር ግን አቶ በላይ የሚፈልገውን ነገር ለማግኘት ምንም ነገር ያደርጋል። ቆይ አባባ በእውቀት አንድ ጊዜ ላቋርጠን። አቶ በላይን የምታውቀው ከመቼ ጀምሮ ነው? ከኪሩቤል አባት ጋር ጓደኛ እየነበሩ ታውቀው ነበር እንዴ? አዎ ከዛን ጊዜ ጀምሮ ነው ማውቀው። በጣም ጥሩ አባባ በእውቀት። ስለዚህ ስለ ቤተሰባችሁና ስለ አቶ በላይ የኋላ ግንኙነት ካንተ በላይ ማንም ሊያስረዳኝ አይችልም። ስለ ኪሩቤል አባትና ስለ በላይ ግንኙነት ምንድን ነበር የነበራቸው? መርማሪ ብዙም አላውቅም። ከአቶ በላይ ጋርም እንደዚህ የጠበቀ ግንኙነት አልነበረንም። ነገር ግን ከኪሩቤል አባት ጋር የነበራቸው ግንኙነት ጥብቅ እንደነበረ አውቃለሁ። በመካከላቸው ስለነበረው ጸብስ ምን ያህል ታውቃለህ? ስለ ጸባቸው ብዙም አውቀው ነገር የለም። ነገር ግን አቶ በላይ የሚያስበው ባለቤቱ የሞተችው በኪሩቤል አባት እንደሆነ ነው። ለምንድን ነው እንደዛ የሚያስበው? የማውቀው እስከዚህ ድረስ ነው። መርማሪ እባክህ ቤተሰቤ የህግ ከለላ ያስፈልገዋል። ይህን ደግሞ ማድረግ የሚችለው አንተ ነህ። አቶ በእውቀት የተቻለልን ሁሉ እናደርጋለን። ቤተሰብህ ምንም አይሆንም። ማንኛውም አይነት ሰው ከህግ በላይ ሊሆን አይችልም። ግን እባክህ አንተ የምታውቀው ነገር ካለ ለእኛ ለመንገር ፈቃደኛ ሁን። ስለመጣ በጣም አመሰግናለሁ። ሰላም ዋል መርማሪ ጆን። መልካም ቀን። እሺ ድሮም ወንዶች ስትወደዱ እንደዚህ ነው የሚያረጋችሁ። የሚያረጋችሁን ነው የሚያሳጣችሁ። ደግሞ አሳያለሁ። እሺ ደግሜ ባናገር እኔ ሀና አይደለሁ። ብትደውልልኝ ራሱ መልሼ አላነሳልህም። ምን ሌላ ነገር ፈልጌ ደወልኩኝ መሰለው? እኔ እኮ ሄኖክማ እንደቀጠቀጠው ልጠይቀው ነው። ብሽቅ ይሄኔ አንዷን ሴት ታሳሪ ያናገረ ነው የሚሆነው። አዎ እርግጠኛ ነኝ ደግሞ ሴት ናት። ወንድ ቢሆን ኖሮማ እንደ ጢባ ጢቤ ኳስ ተጫውተውበት እሱን ለማናዘዝ 5 ደቂቃ እንኳን አይፈጅበትም ነበር። ምንድነው ደግሞ ብቻሽን የምትለፈልፊ? ሄዱ ንገሪኝ እስኪ። ቆይ እኔ ምን ያንሰኛል? ቆንጆ አይደለሁ? ኧረ ልዕልት ነሽ አንዬ። እነሱ ማን ስለሆነ እኔን ስልክ የማያነሳው? ምን ፖሊስ ስለሆነ የምፈራው መስሎት ነው? ምን ተፈጠረ? ከመርማሪ ጋር ተጋጫችሁ? አልተጋጨንም፣ ግን ደግሞ መጋጨታችን አይቀርም። እንዴ አልገባኝም። ቆይ ምን ልታረጊ ነው? ሄጂ ለምን ስልኬ እንደማያነሳ ጠይቀዋለሁ። ከዛ ስለማያስፈልገኝ ካለ አልፈልግም ካለ ምን ካለማ ምን አደርጋለሁ? ያው ብሎ ካረገዋለሁ። ኧረ ሀና ተረጋጊ። እንዴ ቆይ አልገባኝም። አንቺ እሱን በጣም እየተናደድሽ እኮ ነው። ሳቅሽ ሄደን ይኸውልሽ ሄጄ ምን እንደማደርግና እኔ ሀና ሲነሳብኝ ምን አይነት ጸባይ እንደሚኖረኝ አሳይሻለሁ። እሺ እንዴ ሀና ተረጋጊ። ምን ሆነሽ ነው? በጣም ስሜታዊ እየሆንሽ ነው። ይኸውልሽ እሱን በደንብ አሳይሻለሁ። እንዴ ሀና እሺ ጠብቂኝ። ቆይ አልፈልግም አንሹ። ሄኖክ ምንም አይነት ነገር እኮ እየወሰድክ አይደለም። ቢያንስ ፈሳሽ ነገር እንኳን ጠጣ። ቤቴ አልፈልግም አልኩሽ አይደል እንዴ? ለምን ነው እንደምታስቢልኝ የምታስመስዩ? እባክህ ሄኖክ በየጊዜው መጨቃጨቃችንን እናቁም። እኔ ካንተ ጋር መጣላትና መጨቃጨቅ በጣም ነው የሰለቸኝ። እንደዛ ከሆነ ቤቱን ለቀሽ አትሄጂም እንዴ? እዚህ ምን ትሰሪያለሽ? ቆይ ግን ስታስበው በዚህ ሁኔታ ውስጥ እንደዚህ ሆነ ትቼ የሚሄድ ይመስላል? አረ ቤቴ አታስቂ በእናትሽ። አሁን አንቺ ለኔ ያስበሽልኝ ነው ማለት ነው? ሄኖክ እስከ ትላንት ድረስ ስለ ራሴ ብዬ ነበር ትቼ የማልሄደው። አሁን ግን ያንተ ነገር በጣም ያሳስበኛል፣ ያስጨንቀኛል። ከዚህ በኋላ ምንም ነገር ቢፈጠር ትቼ አልሄድም። እዚሁ ብትሞት ራሱ አብሬ እሞታለሁ።
ከቀናት በፊት ካንተ ጋር እዚህ መቆየት አልፈልግም ስትይ አልነበር? ለምን የምታስመስይው? በአንድ ራስ ሁለት ምላስ አሉ። አዎ ልክ ነህ። በጣም ራስ ወዳድ ሆኜ ነበር። ከራሴ ውጭ ምንም አይነት ሰው አይታየኝም ነበር። የማስበው ስለኔና ስለኔ ብቻ ነበር። አሁን ግን ሁሉም ነገር ተቀይሯል። ከኖርኩም ከሞትኩም ካንተ ጋር ብቻ ነው እንዲሆን የምፈልገው። በመጥፎ ጊዜያቶች ሁሉ አብረን ነበር። ስለዚህ አሁንም እንድንለያይ አልፈልግም። በፍቅር እስከ መጨረሻው አብረን እንድንዘልቅ ነው የምፈልገው። ይኸውልሽ ቤቴ፣ እነዚህ የሽንገላ ቃላቶች እግዚአብሔር ማረ ልጅ ነው። እንዴት ነው አሁን? ተሻለ? ደህና ነኝ። ቆይ ምን ልታደርግ መጣ? ወዳጅን ለመጠየቅ ምንም ምክንያት እኮ ያስፈልገው። አሁን ቀልዱን ተውና ለምን እንደመጣ ነገር። መቼም እንደዛ ተላላኪ አማን ድራማ ልሰራ አይደለም የመጣው አይደል? ማን የመታ ምን ሆነ ነው ብለህ ትጠይቀኝ አይደለም አይደል? አማንም እኔም ድራማ እየሰራን አይደለም። እውነቱን ማወቅ እንፈልጋለን። አንተ ላይ እንደዚህ ያደረገው ሰውዬ ከኛ ጋር ሊያገናኘው የሚችል ነገር ይኖራል። ምናልባትም የጋራ ጠላታችን ሊሆን ይችላል። ስለዚህ እውነቱን እንድትነግረን እንፈልጋለን። ይኸውልህ አቶ በላይ፣ እኔ ላይ እንደዚህ ሊያደርግ ከእናንተ ውጭ የሚችል ሰው የለም። እሺ ትሰማለህ? እኔ አንተን ማስመታት ብፈልግ ያለ ጥርጥር አድርገዋለሁ። ማንም ሊያስቆመኝ አይችልም። ከፈለግኩኝ እዚሁ በጥይት እደፋለሁ። እንድትነግረኝ የፈለግኩት ለእኛም ለአንተም ደህንነት ስል ነው እንጂ እዚህ ከአንተ ጋር እንደ ልጅ ልከራከር ፈልጌ አይደለም። አሁን ሄኖክ እንደምታየው ለማውራት ዝግጁ አይደለም። ሄኖክ ቀዘቀዘብህ፣ እባክህ ጠጣ። ቤቲ አልፈልግም አልኩሽ እኮ። ከዚህ በላይ እባክሽ አታናጂ። ጥሩ ተንከባካቢ ሚስት አለች እባክህ። እውነትም ህይወት እያስተማረችሽ ነው ቤቲ። እባክህ አቶ በላይ አሁን ከዚህ ሂድ። ባለቤቴ ትንሽ ረፍት ያድርግበት። እንዴት እውነተኛ አፍቃሪ ሆነሻል እባክሽ። ከቀናት በፊት ግንባሩን በጥይት ብለሽ ልጥዩ የነበረው ሰው እንደሆነ ላስታውስሽ እንዴ? ይኸውልህ ሄኖክ፣ ይሄ ሰው አንተን ሊገል ፈልጎ ከመጣ እመነኝ አንተን ሳይገል አይመለስም። ስለዚህ የምታውቀው ነገር ካለ ንገረኝ። እኔ ምንም የማውቀው ነገር የለም እያልኳችሁ ነው አይደል? የማይገባችሁ ከሆነ ደግሞ ምንም ማድረግ አልችልም። ጥሩ፣ እንግዲያውስ ለለቅሶ ቆንጆ አበባ ይዤ እመጣለሁ። በላይ ራሱን መጠበቅ አያቅተው እና ካላቃተ እኔን ተወኛ። ብዙ አትገንፍል ጀግናው። ሽሮ ዘላ ዘላ ከመበላት አታልፍ። እግዚአብሔር ይማርህ። ምን እዚህ ጎልተሻል? በቃ እኔ አንቺን ማየት አልፈልግም። ውጭልኝ እያልኩሽ እኮ ነው። እሺ ቢያንስ ያፈላውልህን እንኳን ጠጣው። ተነሽ ውጪ። አስመሳዮች ናችሁ። መቼም ደግሞ አላምናችሁም። እሺ ታውቃለህ፣ ይሄ ጨለማ ክፍል እንደዚህ ናፍቀኛል ብዬ ጭራሽ ነበር አስቤው የማላውቀው። በእውነት በፊት እኮ አንተንም ክፍሉን በጣም ነበር የሚፈራችሁ። ሀና። አቤት መርመርጁ። ሀና፣ ለመሆኑ ምን እንዳደረግሽ ታውቂያለሽ? አንድ የፖሊስ አባል እንዴት በጥፊ ትመቻለሽ? ምን አይነት እብደት ነው እንዴ? ታዲያ ራሱ ነው አንተን ለማናገር ስመጣት ገቢም ብሎ ይከለክለኛል እንዴ? ይሄ እኮ ወንጀል ነው። ዘብጥያ ትወርጃለሽ። እሱን አታውቂም እንዴ? በሰዓቱ እንኳን እሱ ሀሳብ አልመጣልኝም ነበር፣ ግን በቃ እኔ የፈለግኩት አንተን ማግኘት ነበር። ለዛ ደግሞ ይመጣልኝ ዘዴ ምንድን ታውቃለህ? ወንጀል መስራት። ከዛ አደረግኩት። ይሄ ጤነኝነት አይደለም። ቆይ ግን አንተ ራሱ ያመሃል እንዴ? ለምንድን ነው ያክል ሰዓት እየደወልኩልህ ስልኬን የማታነሳው? እኔ ስራ ላይ ነበርኩኝ፣ አልተመቸኝም። እና ቢሆንስ ስልኩን አንስተህ በኋላ ደውልልሻለሁ አሁን አልተመቸኝም አትልም? በጣም ነው እሺ የምትናደደው። ሀና፣ ይሄ ምርመራ ክፍል ነው። ከረሳሽው ላስታውስሽ፣ እኔ መርማሪ ነኝ፣ አንቺ ደግሞ ወንጀለኛ ነሽ እና ምርመራ እያደረኩብሽ ነው። ስለዚህ የግል ጉዳዮችሽን እዚህ ጋር ባታመጪ መልካም ነው። በጣም ኩራተኛ ሆነሃል። እሺ ምናልባት ይሄ ኩራቴ ፖሊስነት ማድረግህ ሊያሳድግልህ ይችላል። ከዛ ውጭ ግን ብቸኛ አድርጎ ነው እሺ የሚያስቀር። ምንም የማይጠቅም ያስጠላብሃል። ምን ማለት ነው? እኔ አላቅልህም። እንግዲህ እሱ የምትጽፍበት ላይ መጻፍ ትችላለህ። ከዛ ደጋግማ አንብበው። ለማንኛውም አሁን ማረፊያ ቤት ትቆያለሽ። ምን እየቀለድክ መሆን አለበት እንዴ? አንተን ላገኝ መጥቼ ልታስረኝ ነው እንዴ? ሀና፣ እኔ እኮ ከህግ በላይ አይደለሁም እንዴ። ባትሆንስ ሞክራ። እኔ የምልህ ለምን እንደዚህ አናደርግም? እንዴት? በቃ ዛሬ አፕሪል ዘፉል ነው ብለህ ፕራንክ አድርጋቸው፣ አንተን ደግሞ ያምኑሃል።
ያለነው እኮ ኦገስት ላይ ነው። በቃ ለእሱ አሁን ነው የሆነላት በላቸው። ወይ ደግሞ በቃ ያማታ ለምሮ ችግር አለበት በላቸው። እንደዛ ይሻላል። ሀና እንደዚህ መሆንሽ ምንም አይጠቅምሽም። መጀመሪያ ነበር ማሰብ የነበረብሽ። አይ ሀና ምንድን ነው ያደረግሽው? ጭራሽ መታሰሪን እንጀራ እናቴ ከሰማችማ በቃ አለቀልኝ። ጎረምሳ እየቀለብኩ ነው የምትለው። ባይሆን አንድ ነገር ልተባበርሽ። ምን ልታስመልጠኝ ነው? አረ እንደዛ አይደለም አንቺ። እኔ እኮ ግን የምከተል ሰው ነኝ። እኔማ አንተን ተከተልኩ ብዬ ነው ይኸው መጨረሻ የእስር ቤት የሆነው። እንዴት ማለት? አሁን እሱን ተውና፣ እሺ ምንድነው የምትተባበረኝ? ዛሬ እንድትወጪ የዋስ ዕድል ላመቻችልሽ፣ የሚያስወጣሽ ሰው ካለ። እሺ በቃ ኪያ እንደውልና ጥራልኝ፣ ሌላ ሰው ግን እንዳይሰማ አደራ። እሺ እሺ እንዳልሽኝ አደርጋለሁ። ለማንኛውም ግን ኮንስታብል መጥቶ ይወስድሻል። አደራ ደግሞ በጥፊ መተውት ሰውዬ እዚህ ድረስ እንዳይመጣ። በዚህ ስራሽማ ፖሊስ ባየሽ ቁጥር ዝም ብለሽ መሮጦች ነው። መሮጥሽ ነው ይለኛል እንዴ? አንተንም አይቻሮጥኩኝ። እሺ ኮንስታብል አይራ እዚህ ድረስ አትምጣ አትልፋ። እንዴ እኔ ራሴ እኮ መጥቻለሁኝ። ደግሞ በቃ ይሁን እንግዲህ እሰረኝ በቃ። እሺ በዛውም ጸባይ ይስተካከል ይሆናል። አንቺ በጣም ይቅርታ አላየሁትም ነበር። በጣም ይቅርታ። እንዴ አንቺ ምን ሆነሻል? ይኸውልሽ ለወደፊቱ አቸኩይ። እንደዚህ ስቸኩይ ነው የሰው ነገር ታበላሻለሽ። በጣም ይቅርታ። አሁን አላቆምሽ። ሂጂ በቃ ሂጂ። ግን በጣም ይቅርታ፣ በድጋሚ ይቅርታ። አንቺን ይሄ አካባቢ ካወቅኩሽ ቦታው ትክክል ነው ማለት ነው። ታዲያ የቱ ነው የሚሆነው? እንግዲህ ወደዛ ልፈልጋ። እንግዲህ ይሄ ነው የሚሆነው። ወይኔ በዛብህ ዱላዬን በዚህ ሄዳ ይህ አይደለም እንዴ? ዘራፍ አካኪ ዘራፍ አካኪ ዘራፍ። እኔማ በዚህ የወንዶች አውራ አጋርሞ የሚጥል ያንን ኩታራ ዘራፍ አካኪ ዘራፍ። እኔማ በዚህ የሺ ሰው ግምት 10ሩን የሚጥል በአንድ ዱላ ምት ዘራፍ አካኪ ዘራፍ። ወይኔ በዛብህ። እንዲህ መቀለጃ ታረጊኝ፣ እንዲህ መቀለጃ አድርገሽኝ በህተሞት አንከራትችኝ። ግድ የለም እንዳንከራተትሽኝ እሱ ያንከራትሽ። አይበርቄ እሺ አቶ በላይ መርማሪ እንዴት ነህ? አነፍናፊ ውሻ ወንጀልና ወንጀለኛ ባለበት ሁሉ ይገኛል። መርማሪ ይህን ያህል ቂመኛ ነህ እንዴ? መቼም እንዲህ አይነት ነገር በአንድ ህግ አካል ላይ ሲገኝ ህግ በቀላሉ ሊጣስ ይችላል። ደግሞ ህጉ ለሁላችንም ይሰራል እያላችሁ አይደለም? አቶ በላይ ስለ ህግ ለኔ ማስተማር ልጅ ለእናቷ መጣ አስተማረች አይሆንብህ? መቼም እንዲህ አይነት ግብዝነት ካንተ አልጠብቅም። ሁላችሁም አንድ ናችሁ። ሙያችሁን እወቁልኝ የምትሉ እብሪተኞች። ይህንን ነገር በመናገር ብቻ አንጠልጥዬ ልወስድ እንደምችል አታውቅም? አንድ የህግ አካል በመሳደብ አስራሃለሁ። እንደዛ እንደማታደርግ እንኳን አውቃለሁ። መቼም ለክብር የምትጨነቅ መርማሪን አይደለም። ተሳሳትኩ? እንግዲያውስ አንድ ነገር ግልጽ አድርጌ ልንገርህ።
እኔ ከክብሬ በላይ ህግ ሲጣስ ማየት ያስጨንቀኛል። ስለዚህ ለምትናገራቸው ነገሮች ጥንቃቄ ይኖራል። ለአፍ ልጓም አበጅለት። ይልቅ አላቁምህ፣ ወደ ውስጥ እየገባህ መሰለኝ። ምን ለመስራት ወደዚህ እንደመጣ ማወቅ እችላለሁ? ሄኖክ ላይ የደረሰበትን ጉዳት ሰምቼ ነው የመጣሁት። አጋጣሚ ሆኖ ደግሞ ዛሬ ነው የሰማሁት። አቶ በላይ፣ ስለዚህ ነገር አንተን ማናገር እፈልጋለሁ። ወደ አንተ መምጣቴ ደግሞ አይቀርም። በደስታ መርማሪ፣ ቤቴን ውብ አድርጌ እጠብቅሃለሁ። መልካም። ኒያን ግቢና የተደፈውን ነገር እንዳላዝሉ ቤቴል ተቀመጭ። እንዴት ነው ሄኖክ? እየተሻለ ነው? አዎ ደህና ነኝ፣ እየተሻለኝ። ቤቴሌም፣ ይህ ነገር እንደተፈጠረ ለምንድን ነው ለህግ ያላሳወቅሽው? መርማሪ፣ ያው በሰዓቱ በጣም ደንግጬ ስለነበር ምን እንደማደርግ ግራ ገብቶኝ ነበር እና ያው በሰዓቱ አይምሮዬ ውስጥ የመጣው እሱ ማዳንና ማትረፍ ብቻ ነበር። ለዛ ነው። ሄኖክ እኮ ጥቃት ከደረሰበት አሁን 2ኛ ቀኑ ነው። ይሄ በቂ ምክንያት ይሆናል ብለሽ ታስቢያለሽ? ያው መርማሪ እንደነገርኩ ሲያስጨንቀኝ የነበረው ይሄ ነው ጉዳይ ነው። ለዛ ነው ሀሳቡ ምንም ያልመጣልኝ። ወንጀልን በራሱ መደበቅ እኮ ሌላ ራሱን የቻለ ወንጀል ነው። ይህንን አታውቂም? ያው ልክ ነህ። ማሳወቅ እኮ ነበረብኝ፣ ግን እኔ ያሰብኩት ሌቦች ሊዘርፉ ፈልገው እንደመቱት ነው። ያው ለዛ ነው ለፖሊስ ማሳወቅ እንደነበረብኝ ያዘነጋሁት። ዘራፊዎቹ ቢሆኑስ? ማንነታቸው ተጣርቶ ለህግ መቅረብ የለባቸውም? ለማንኛውም እውነቱ ላይ መድረሳችን አይቀርም። እሺ ሄኖክ፣ በትክክል ማውራት ትችላለህ አይደል? ድርጊቱ ስንት ሰዓት አካባቢ እንደተፈጸመ ታስታውሳለህ? በትክክል አላስታውስም፣ ግን ወደ 4 ሰዓት ገደማ አካባቢ ነው። ወንጀሉ በተፈጸመበት ቦታ ላይ አንተ ምን እያደረክ ነበር? ሰሞኑን አዘውትሬ የማመሽበት ቦታ ነበር። ምን አይነት ቦታ ነው? መጠጥ ቤት ነው። እሺ ቀጥል። ከዛ ወጥቼ ወደ ቤት እየመጣሁ ነበር፣ ግን ደግሞ መሀል ላይ ጭንቅላቴን የሆነ ነገር ሲመታኝ አስታውሳለሁ። ከዛ በኋላ ግን ምንም የማውቀው ነገር የለም። መጠጥ ቤት ውስጥ የተጣላው ወይ ደግሞ ያስቀየምከው ሰው አለ እንዴ? ምናልባት ያው በመጠጥ ተነሳስቶ አንድ ነገር ካደረገብህ። ከማንም ጋር አልተጣለሁም። ሁልጊዜ እንደማደርገው በቃ ሂሳቤን ከፍዬ ወደ ቤት ነው የመጣሁት። እርግጠኛ ነህ? ከዛ ወጥተህ ወደ ቤት ነው የምትመጣው? አዎ። ሌላ የት ሊሄድ ይችላሉ? ከ3 ቀን በፊት ሰክረ እነ ኪሩቤል ቤት አልሄድክም? አዎ ሂጄ ነበር። ኪያ ላይ ላደረግኩት ነገር በሙሉ እነሱን ይቅርታ ልጠይቃቸው ሂጄ ነበር። ለዛ ነው የሄድኩት። ሄኖክ፣ አንተ የምትነግረኝ ውሸት ምናልባት ወንጀለኛው እንዲያመልጥ ትረዳዋለህ። ስለዚህ እውነቱን ብቻ ንገረኝ። ሰሞኑን የተለየ ባህሪ እየታየብ ነው። እየጠጣ እያመሸ ነው የምትገባው። ምንድን ነው የተፈጠረ ነገር አለ እንዴ? ምንም ምክንያት የለኝም፣ እንደዚሁ። በደንብ አስበህ ንገረኝ ሄኖክ። እንዲህ ሊያደርግብኝ ይችላል ብለህ የምትጠረጥረው ሰው የለም? የለም መርማሪ፣ ምናልባት ዘራፊዎች ሊሆኑ ይችላሉ። ይህንን ነገር እኔ ላይ ሊያደርግ የሚችል ሌላ ሰው የለም። የተወሰደብህ ነገር አለ? ምንም ነገር አልተወሰደብኝም። ካንተ ምንም የማይፈልግ ዘራፊ? ሄኖክ፣ ይህንን ነገር ሆን ብለህ አንተም እየደበቅከው ከሆነ ራስ የወንጀለኛ ተባባሪ እየሆንክ ነው። መርማሪ፣ ይኸውልህ እኔም ብሆን ማን እንዳደረገው ማወቅ እፈልጋለሁ። ከቻላችሁ ቶሎ ብላችሁ ፍትህ አሰጡኝ። ሄኖክ፣ ወንጀለኛውን በቅርቡ ደርስበታለሁ። ይሄ ነገር ግን ባለፈው ከተፈጸመው ወንጀል ጋር የሚያገናኘው ነገር ያለ ይመስለኛል። አንድ ነገር ግን ቃል ገባላለሁ፣ ወንጀለኛውን ይዘዋል። ደህና ሁን። እውነት ግን አንተ ኪያ ላይ ባደረግከው ነገር ተጸጽተ ይቅርታ ልጠይቃት ሄደሃል? አዎ ሄጃለሁ። እኔም እኮ ሰው ነኝ። የማይሰማኝ ነው እንደሚመስልሽ? እንዳንቺ ድንጋይ ልብ የለኝም። እሺ
ኪያ ዮሴፍ እንዴት ሆነ? አሁን ትወጣለች ተብሏል ኪያ። የዋስትና መብትም ደግሞ ተፈቅዷል። ተመስገን። በጣም ነው የማመሰግነው ዮሴፍ። እንዴ ኪያ ምን ሆነሻል? እኔ እኮ ስራዬን ነው የሰራሁት። እሱማ እኮ ልክ ነህ፣ ግን ደግሞ አንተ ነገሮችን አቅልለልኛል። እውነት ለመናገር አንተ ከጎኔ ባትኖር ኖሮ ምን እንደማድረግ እራሱ አላውቅም። ያኔ እንኳን በወንድሜ ጊዜ ምን ያህል እንደረዳኸኝ እኮ አውቃለሁ። ባስፈለግከኝ ሰዓት ከምፈልግ ቅጽበት በላይ ነው ፈጥነ የምትደርስልኝ። በጣም አመሰግናለሁ ኪያ። አንቺ በጣም ጠንካራና ጎበዝ ልጅ ነሽ። ለምራሽን እንደ ደካማ እንደምትቆጥሪ እኔ ምንም ሊገባኝ አልቻለም። ይኸውልሽ ኪያ፣ እንደዛ ማሰብሽን ማቆም መቻል አለብሽ። ብዙ ነገሮችን እኮ ያለፍነው በአንቺ ጥንካሬ ነው ኪያ። እንዴ ይህ እኮ በጣም ቀላል ነገር ነው። እኔ ለማመስገን ዝም ብለሽ ምክንያት ስለምትፈልጊ ነው እንጂ የዋስትና መብቱን እኮ ሰጠሻት መሄድ ትችይ ነበር። አየህ፣ ይሄን እኮ ነው እያልኩ ያለሁት። ብቻዬን እንኳን ማድረግ የምችለው ነገር ገጥሞኝ ብቻዬን ማድረግ እንደምችል እንኳን እስካላስብ ድረስ ያንተን እርዳታ እፈልጋለሁ። አሁን እንደዚህ ነው የተሰማኛለሁ። ኪያ፣ እንደዛ አታስቢ። ነገሮችን ከባድ አድርገሽ አትያቸው። ይኸውልሽ ራስሽ ላይ ደግሞ ሌላ ጭንቀት አትጨምሪበት። አንዳንዴ እኮ ከባድ ነገር ሲገጥመን ቀለል አድርገን ስናያቸው ነው ማለፍ የምንችለው። ኪያ እመኝ፣ አንቺ በጣም ጠንካራና ጎበዝ ልጅ ነሽ። ስለዚህ ራስሽን ማመን መጀመር አለብሽ። እንዴ አንቺ እኮ በጣም ብዙ ችግሮችን ተጋፍጠሽ ማለፍ እንደምችል ራስሽ መናገር አለብሽ። ይኸውልሽ ኪያ፣ እንደዛ የተፈተንሽባቸው ጊዜያቶች ደግሞ ምናልባት እንደ ወርቅ በሳት ተፈትነሽ እንድታልፊ እድል እየሰጠሽም ሊሆን ይችላል። ስለዚህ ባክሽ ኪያ፣ ያለፈው ህይወትሽ ወደ ኋላ እንዲጎትሽ አትፍቀጅለት። እሺ ዮሴፍ፣ የቻልኩትን ሁሉ ለማድረግና ጠንካራ ለመሆን እሞክራለሁ። ሰላም ጠበቃ ዮሴፍ፣ እንዴት ነህ? እንዴት ነሽ? ለመገናኘት ጥሩ ምክንያት ፈጠርኩልሽ አይደል? እንዴ ለምንድን ነው እግሬን የምትረግጭኝ? የሰራሹ ስራማ አይደለም መረገጥ፣ ገና በርበሬ ያሳጥንሽ ነበር። ኪዩታ አትፍረጅብኝ። ያው የኔን ነገር ታውቂ አይደለ? በቀን 3 ካልተዋረድኩኝ እኮ ደስ አይለውም። ለዛ ነው መሰለኝ የፈጠረኝ። ያሁኑማ በዛ። ወይ ወደ ሕክምና እንውሰድሽ እንጂ ሲቪል ጨርሰሽ ጭራሽ ወደ ህግ አካል ሄድሽ። ቀጣይ ግን እኔ እንደሆንኩ እየተሰማኝ ነው ያለው። ጠበቃ ዮሴፍ በጣም አመሰግናለሁ። እሺ እውነት አንተ ባትኖር ሊኖረው እኮ በቃ እዚህ ማረፊያ ክፍል ውስጥ መዘፍዘፈኝ ነበረ። በዛ ላይ ደግሞ ማለት ነው ማረፊያ ክፍሉ እንዴት እንደሚያስጠላ ብታዩ። እኔ ሳይሆን ኪያ ነው ማመስገን ያለብሽ። በእሷ ጥረት ነው በዚህ ፍጥነት ዋስትናውን ሊፈቅዱልን የቻሉት። እሷማ የት ትሄድብኛለች ብለህ ነው? በፈለኩኝ ሰዓት አመሰግናታለሁ። ደግሞ ምንድን ነው ያደረግሽው? ቆይ ጭራሽ ብለሽ የፖሊስ አካል በጥፊ መማታት ጀመርሽ እንዴ? ታዲያ አላስገባም ብሎ ሲገፈትረኝ ጊዜ ነው። እኔ ደግሞ ታውቂያለሽ እንደዚህ አይነት ነገር ሲፈጠር በቃ የሀበሻነት ግንፍል ብሎ ነው የሚወጣው። ድሮ አድዋ ላይ የተፈጠረው የለም ያኔ በለው ሲሉ የነበረው ድምፅ በቃ እሱ ብቻ ነው የሚያቃጭልብኝ። ቆይ መርማሪው ይሄን ያህል ነው እንዴ ናፈቀ? አይ አረ እንደዛ አይደለም እንዴ። ያው እኔማ እኮ መረጃ ለማቀበል ነበር የመጣሁት። በዛ ላይ ደግሞ አዲስ ነገር ከተፈጠረ የመጣሽ ንገሪኝ ብሎኝ የለም። አረ አምኜሻለሁ። ከዛ አላስገባም እምቢ ሲሉሽ ፖሊሱን በጥፊ ያልሽው አይደል? አረ ኪያ ነው እኔ ላይ ማሾፍ ጀመርሽ? በሉ እሺ በቃ እንሂድ። እሺ እንሂድ። ይሄን ነገር ደግሞ ለነኪራ መናገር አለብኝ። ወይ ኪዩ አታረጊውም። እንደውም ቆይ ካልሽ አይቀር ደውዬ ልንገራቸው እንጂ መቼም አልተውሽም ኪያ። ለራሴ የገባውለትን ቃል ይኸው ከሰዓት አጠፍኩት። አንድ ቀን እኔ ያደርግሻለሁ።